ሰላም ቤተሰቦች እንኳን ወደ ሶሎ ቲዩብ በደህና መጣችሁ። ውድ ቤተሰቦች ስህተቴ በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ የፍቅር ታሪክ አራተኛና የመጨረሻውን ክፍል አቀርብላችኋለሁ። እስከ መጨረሻው እንድትከታተሉ ጋብዛለሁ። መልካም ቆይታ። ቤተሰቦች በባለፈው ቪዲዮ ሐሙስ ጠዋቱኑ ሀቢብ መክተባ የሚባለው ክፍል ተቀምጦ እያነበበ ባለበት ሀጂ ገብተው በእጃቸው እንዲወጣ ምልክት ሰጥተው ከመክተባው ወጥቶ ሰላም ከተባባሉ በኋላ አምሪ አልነገረችህም እንዴ ሲሉት ምኑን ኒካውን ከሆነ ነግራኛለች ሲላቸው በቃ ልብስን ቀይር አብረን እንሄዳለን ብለውት እሺ ብሏቸው ልብሱን ለመቀየር መሄዱን በተለይም በዚህ ቀን በደንብ ካልዘነጠ በአምሪያ መዳር ያዘነ እንዳይመስላት ስለዚህ በደንብ ዘንጦ ደስተኛ መስሎ ለማሳለፍ መወሰኑን ላይ ደርሰን አቁመናል። ለመሆኑ ሀቢብ ምን ይገጥመው ይሆን? እነሆ የታሪኩን ቀጣይ ክፍልና የመጨረሻ ክፍል እንቀጥል። ሀጂ በቅርቡ የገዙልኝን በጣም የሚያምር ነጭ ጀለቢያ በነጭ ጥምጣም ለብሼ ከቆዳ የተሰራ ከጀለቢያ ጋር የሚለበስ ክፍት ጫማ ተጫምቼ ወደ ሀጂ መጣሁ። ሀጂ አዩኝና ማሻአላህ ሙሽራው እኮ አንተ መሰልክ አሉኝ። በልቤ ምን አለ ባደረገኝ አልኩኝ። ሀጂ መኪና ወደ ሰፈር መሄድ በሀጂ መኪና ወደ ሰፈር መሄድ ጀመርን። ሲገርም ግን የጊዜ መቀያየር ትናንት የመውደድ ምልክቶችን ስታሳየኝ የነበረችና ለትዳር የሚያዘጋጅ መጽሐፍ ስጦታ የሰጠችኝ ልጅ ዛሬ ሌላ ሰው ልታገባ ነው። ትናንት ተፈቀርኩ ብዬ የምሆነው የጠፋኝ ልጅ ዛሬ የሚገርም ዱብዳ ወድቆብኝ እወዛገባለሁ። ወደ ሰፈር ስንደርስ ገና ከርቀት ቤቱ በር ላይ ትልቅ ድንኳን ተጥሎ ተመለከትኩ። ድንኳኑ አጠገብ ስንደርስ ከቤት ውስጥ የሴቶች የሰርግ ዜማ ይሰማል። ግጥም እየገጠሙ ከበሮ እየደለቁ ይጫወታሉ። ጭፈራውን ችላ ብዬ ከመኪናው ሳልወርድ ተቀመጥኩ። ሀጂ መኪናው ውስጥ መቀመጥ እንደፈለግኩ ገብቷቸው ነው መሰለኝ ምንም ሳይናገሩ ትተውኝ ወረዱ። መኪናው ውስጥ ተቀምጬ ትንሽ እንደቆየሁ ሰሚራ ወደ ሴቶቹ ስትገባ አየኋት። ደሞ የሌላ አምሮባታል። ወዲያው አይኔን ሰብሬ የማነበውን የቁርአን አናቅጽ ማሰብ ጀመርኩ። ትንሽ እንደተቀመጥኩ የሰሚራ ባል ወደ መኪናው መጥቶ ሰላም አለኝ። ወርጄ ሰላም አልኩትና ወደ መኪናው እንዲገባ ጋበዝኩት። ከኋላ ገብቶ እኔ ከፊት ተቀምጬ ወደ ኋላ ዞሬ ማውራት ጀመርን። በጣም አምሮብሃል፣ ደሞ ማሻአላ ሙሽራው መስልሃል አለኝ። መምሰልና መሆን ይለያያል እባክህ። የፈለገ ሙሽራ በመስል ሙሽራ ስለመሰልክ አንተ አግባት አይሉኝ። ሰውየው ሰሚራ ከኛ ቤት ስትወጣ የመኪናውን መስታወት አውርዶ ጠራት። መጣች። ፈገግ ብላ ሰላም አለችኝና ከሱ ጋር ማውራት ጀመሩ። የሚያወራቸው ቃላቶች የሆነ ፍቅር የሚሸቱ ናቸው። የጠራት ሊያስቀናኝ መሰለኝ። ሰሚራ እንደሄደች ባሏ እወዳታለሁ፣ ይገርምሃል ባስከፋትም ትችለኛለች፣ ስሜን እንኳን አብዱራሂም ብላ አጠራም አብዱዬ ነው የምትለኝ አለኝ። ሰውየው ሊያስቀናኝ ፈልጎ ነው ወይስ ስሙን እግረ መንገዱን ሊነግረኝ? ያወራው ነገር ጥቅም የለሽ ሆነብኝ። ግን ሰሚራን ባሏ ቢያንስ እንደሚወዳት ሳስብ በጣም ደስ አለኝ። ትንሽ ካሰብኩ በኋላ ይኸውልህ አብዱ፣ ሚስትህ የምትወድህ ከሆነ አንተም ከሷ በላይ ልትወዳት ይገባል። በትዳር መካከል መኳረፍና መጣላት ቢከሰት ክብሯን የሚነካ ነገር ልትናገራት አይገባም። የሚስትህ ክብር ቢቆሽሽና በአንተ ንግግር ምክንያት ሰው ርካሽ ቢላት ውርደቱ ለሷ ብቻ ሳይሆን ላንተም ነው። ሚስትህ ልብስ ናት፣ ነውርህን ትሸፍንልሃለች። አንተም ልብሷ ሆነህ ነውሯን ልትሸፍንላት እንጂ ልታነውራት አይገባም አልኩት። አብዱራሂም አንገቱን በአዎንታ እየነቀነቀ ትክክል መሆኔን ከገለጸልኝ በኋላ እኔ ችግር አለብኝ፣ እወዳታለሁ ግን አስከፋታለሁ። ከዚህ በኋላ ግን ጥንቃቄ ለማድረግ ወስኛለሁ። አንተም ፈጣሪ እንዲያገራልኝ ዱዓ አድርግልኝ
አለኝ። ባሏ ኩራት የሌለበት ሰው መሆኑን ተረዳሁ። ሰው ሲነግረው ይሰማል። ባለፈውም ሀጂ እንደመከሩት ወዲያው ነው ይቅርታ ጠይቆ ይዟት የገባው። ከዛ ቀን በኋላ ይጣሉ አይጣሉ ግን አላውቅም። ሰዓቱ ሄዶ 6:15 እስከሚሆን ድረስ ሙሽራው አልመጣም። ምን አለ በቀረ። ሀጂ አብዱራሂምና እኔ በሀጂ መኪና መስጂድ የዙሁር ሰላት ሰግደን ተመለስን። ስንመለስ ከሙሽራው መኪና ጋር ተገናኘን። እኛ ከፊት እየመራናቸው ተከተሉን። ከመኪናው ወርደን ወደ ድንኳኑ ገባን። የሙሽራው መቀመጫ ከፍ ተደርጎ ተሰርቷል። ወንበሩም የሰርግ ወንበር ነው። ሙሽራው ወጣት ነው። በግምት ከ25 ዓመት አይበልጥም። አቋሙ በጣም ደስ ይላል። ከአምሪ ጋር ይመጣጠናሉ። ስለ ሞት የሚያወሩ የቁርአን አንቀጾችን አንብቤ ላስለቅሳቸው ፈለግኩ እና እኔን ብቻዬን ምን አስተከዘኝ? ደግሞ ሀጂ እንዳይከፉ ብዬ ስለ ጋብቻ የሚያወሩትን አንቀጽ ለማንበብ ወሰንኩ። ወዲያው ሀጂ ተነስተው ቁርአንን እንዳነብ ወደ መድረኩ ጠሩኝ። ከሙሽራው አጠገብ ቆሜ ተመስጬ አነበብኩ። ስጨርስ ሙሽራው ከመቀመጫው ብድግ ብሎ አቀፈኝ። ከመድረኩ እንደወረድኩ የሰፈራችን መስጂድ ዋና ኢማም ለጋብቻ የሚደረገው ንግግር አደረጉ። ከዚያም ሴቷ ጥሎሽ የምትጠይቅበት ሰዓት ሲደርስ ሀጂ 1000 ብር አሉ። ቀድማ ነግራቸው እንደሆነ ገመትኩ። ለወጉ 1000 ብር ተብሎ የጋብቻ ወረቀቱ ላይ ከተጻፈና የጋብቻ የምስክር ወረቀቱ ላይ ሙሽራውና ምስክሮች ከፈረሙ በኋላ ሴቷን አስፈርሜ እንድመጣ ሀጂ ወደ ቤት ላኩኝ። እኔው ልዳረው እንጂ ብዬ የግቢውን በር አስከፍቼ ስገባ አምሪን ግቢ ውስጥ አገኘኋት። በጣም አምሮባታል። አየችኝና ማሻአላህ ሀቢብ በጣም አምሮብሃል አለችኝ። የምመልሰው ግራ እየገባኝ ባረከላሁ ለኩማ ብያለሁ አልኳት። አላህ ይባርክላችሁ ማለት ነው። አምሪ እየሳቀች ከመጣህ አይቀር ገብተህ በላታ ወይስ እኔ ልንገርልህ አለችኝ። ለማን አልኳት ግር እያለኝ። ሀቢቤ ደግሞ ሙሽራውማ ውጪ ያለልህ ለሙሽራዋ ነዋ አለችኝ። ሙሽራዋ ማናት አልኳት በድንጋጤ። ያክስቴ ልጅ ናታ። ስሟን ድንኳኑ ውስጥ አላነበብክም እንዴ አለችኝ። የሆነ ተአምር የተፈጠረ መሰለኝ። ቆይ አምሪ አንቺ አይደለሽም እንዴ የምታገቢው? ገባኝ። የእውነት ደነዝ ነኝ። አሁን ገባኝ። ለካ አምሪ የኛ ቤት ኒካ አለ እንጂ እኔ ኒካ ላደርግ ነው አላለችኝም። ላንቺ ሰርግማ አልቀርም ስላት አትከባጠር ብላኝ የሄደችው ለዛ ነበረ። ትዝ አለኝ። በሰዓቱ ከነበርኩበት ስሜት ጋር መዋሃዱ ነበረ አስተሳሰቤን ወደ ሌላ የወሰደው። የእውነት በጣም እንደምወዳት ከዚህ በላይ ምንም ሊያስረግጥልኝ አይችልም። አይ እኔ እኮ የመሰለኝ ስለ አምሪ እያየችኝ የሌለ ሳቀች። በጣም ከመሳቋ የተነሳ እንባ ከአይኗ ወረደ። አሁንም እየሳቀች አንተማ የመሰለ እኔ የማገባ ነው ተቃጠልክ አይደል? እሰይ ሰራሁል ብላኝ ልመታት ስል እየሮጠች ሄደች። እውነትም ሰርታልኛለች። ትንሽ ስረጋጋ አምሪ ነይ አልመታሽም፣ ሙሽራዋን አስፈርሚያት አልኳት። ወረቀቱን ተቀብላኝ ሙሽራዋን አስፈርማ ይዛው መጣች። ሴቶቹ ጋር ጭፈራው ቀለጠ። ወረቀቱን እየተቀበልኳት ጨካኝ ነሽ አልኳት። የሰራችኝ ጉድ የሌላ አስደስቷታል መሰለኝ። አሁንም የሌለ እየሳቀች ለሌላ ጊዜ የኔ ስጦታ ችላ እንዳትል አሁንስ የመጽሐፉ አርዕስት ትዝ አለህ አለችኝ። አርዕስቱ ትዳርን የሚያጣፍጡ 1000 መንገዶች ነው። በአጠቃላይ የገጽ ብዛቱ 160 ነው 68 ነው። 5ኛው ገጽ ላይ የአዘጋጇ ማስታወሻ አለ። 7ኛው ገጽ ላይ ደግሜ የተርጓሚው ማስታወሻ አለ አልኳት። ከሱ ቀጥሎ ደግሞ የደስታ ሚስጥሮች የሚል አርዕስት አለ። ጸሐፊዋ ደግሞ ብዬ ልናገር ስል አምሪ እየሳቀች በቃ አሁን አንብበዋል፣ በደንብ ነው ያነበብከው ብቻ ሳይሆን ለምዶብሽ ሸምድደዋል ብላ አቋረጠችብኝ። እየሳቅ ወረቀቱን ይዤ ወደ ድንኳኑ ሄድኩ። የአምሪ ስራ የሌለ ደንቆኛል። እሰራላታለሁ ስል ያገኘችውን አጋጣሚ ተጠቅማ ሰራችልኝ። እብድ የሆነች ልጅ።
የኒካ ዝግጅቱ ተጠናቆ ሙሽራው ሙሽሪቷን ይዞ ሄደ። አምሪ ለታሪክ የሚተላለፍ ጉድ ነው የሰራችኝ። ወደ ትምህርቴ ተመልሼ 3 ቀንም ሳልቆይ የረመዳን ጾም ስለደረሰ ወደ ሰፈራችን መስጂድ ለማሰገድ ተመለስኩ። አሁን ትንሽ ፌስቡክ ላይ በምጽፋቸው ትምህርቶች ሰው እያወቀኝ ነው። በእርግጥ ፎቶዬን ስለማለጠፍ በአካል አያውቁኝም። ስሜ ግን እየገነነ መጥቷል። በረመዳኑ ከብዙ የሃይማኖት መምህራን ጋር ያለኝ ትስስር በጣም ጠበቀ። ረመዳን ተጀምሮ በሁለተኛው እሁድ መስጂዳችን ውስጥ የተዘጋጀ የስብከት መድረክ ላይ ስለ ጓደኝነት ለ15 ደቂቃ ያህል እንዳስተምር ተጋበዝኩ። ህዝብ በተሰበሰበበት የማስተምርበት የመጀመሪያው መድረክ ስለሆነ በደንብ ተዘጋጅቻለሁ። የመስጂዱ ኢማም ለ1 ሰዓት የጎረቤት መበተን በተመለከተ ካስተማሩ በኋላ መድረክ መሪው ስለ ጓደኝነት እንዳስተምር ጠራኝ። መድረኩ ፊት ለፊት 3 ካሜራዎች ተጠምደዋል። ዝግጅቱ ላይ ላልተገኙ ሰዎችና ውጭ ሀገር ላሉ ኢትዮጵያውያን ለማስተላለፍ ታስቦ ይመስለኛል። መድረኩ ላይ ወጥቼ በአረብኛ አላህን ካወደስኩና በነቢዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ላይ ሰላምታ ካወረድኩ በኋላ ንግግሬን ቀጠልኩ። የተወደዳችሁ አማኞች፣ ከወንድም ከሴትም ያላችሁ የጌታችን ቅን ባሮች ሰላም በእናንተ ላይ ይሁን። ነገ በትንሣኤ ቀን ለቅጣት ተዳርገው ከሚቆጩ ሰዎች መካከል አንዱ ማን እንደሆነ ታውቃላችሁ? ጌታችን በተባረከው ቃሉ እንዲህ ይላል አልኩና ድምፄን አሳምሬ የቁርአኑን አንቀጽ አነበብኩ። ሁሉም አፉን ከፍቶ ያዳምጣል። ያነበብኩትን በአማርኛ መተርጎም ጀመርኩ። በዚያ አስጨናቂ ቀን ለቅጣት ከሚዳረጉት ውስጥ ወዮልኝ፣ እገሌን ለምን ጓደኛ አድርጌ ያዝኩ? በእርግጥ እውነታውን ካወቅኩ በኋላ አጠመመኝ የሚሉ አሉ። በምድር ላይ ከመልካምነታቸው በጓደኞቻቸው ግፊት የወጡና ቅጣት የተረጋገጠባቸው ሰዎች ናቸው። እስኪ ልጠይቃችሁ ስል የፌቨን ጓደኛ ፍቅር ትዝ አለችኝ። ፌቨንን አብረን እንድንተኛ ስጠይቃትና ፌቪ ሄዳ ለጓደኛዋ ለፍቅር ስትነግራት ፍቅር ተይቅርብሽ ብላ የፌቪን ክብር ከማትረፍ ይልቅ ክብሯን የምትነጠቅበትን ሶደሬ ጉዞ አመቻቸች። ምናልባት የፌቪ ጓደኛ ፍቅር መልካም ብትሆን ኖሮ ይቅርብሽ ብላ ባስተወቻትና የፌቪም ሕይወት እንዲህ ባልተቃወሰ ነበረ። ስብከቴን ቀጠልኩ። አዎ ልጠይቃችሁ፣ ጓደኛችሁ ማን ነው? መልካም ለማድረግ ስትሞክሩ የሚያዳክማችሁ ነው ወይስ የሚያበረታታችሁ ነው? ንገሩኝ እስኪ። መጥፎ ነገር ለማድረግ ስትሞክሩ መጥፎ ነው ብሎ ያስተዋችኋል ወይስ ያበረታታችኋል? ጓደኛችሁ በመልካም የሚያዛችሁና ከመጥፎ የሚከለክላችሁ ከሆነ እናንተ እድለኞች ናችሁ። በተቃራኒው በመጥፎ የሚያዛችሁና ከመጥፎ የሚከለክላችሁ ከሆነ ግን የትንሣኤ ቀን ወዮልኝ፣ ምን አለ ጓደኛ አድርጌ ባልያዝኩት ብላችሁ ትጸጸታላችሁ። ዛሬ ስለ ጓደኛችሁ በደንብ አስቡ ብዬ ሌሎችንም የቁርአን አናቅጻትን አንብቤ ካስተማርኩ በኋላ ከመድረኩ ወረድኩ። ገና ተስተካክዬ ሳልቀመጥ ከአጠገቤ የተቀመጠው ኡስታዝ ሀቢቤ ያለንበትን ተጨባጭ ሁኔታ በደንብ የሚያስረዳ ዳዕዋ ነበረ። የሚቀጥለው ሳምንተኛ መስጂድም ዝግጅት ስላለ በፈለከው ርዕስ ላይ ተዘጋጅተህ ብታስተምር ደስ ይለኛል አለኝ። ዳዕዋ ማለት ስብከት ማለት ነው። አመሰገንኩና ግብዣውን ተቀበልኩ። 6:30 አካባቢ የሚሰገደው የዙሁር ስግደት ተሰግዶ ሲያልቅ ከሀጂ ጋር ከመስጂድ ወጣን። መኪና ውስጥ እስክንገባ ድረስ ብዙዎች እየመጡ ያቅፉኝና ያመሰግኑኝ ጀመረ። እንደምንም ሰውን አልፈን መኪና ውስጥ ገባን። አምሪና ወይዘሮ ሌላ ከሴቶች መስገጃ ከመጡ በኋላ ሀጂ መኪናውን አስነስተው ወደ ቤት መሄድ ጀመርን። አምሪ እየሳቀች ኡስታዝ ዛሬ ደግሞ በጣም ገራሚ ትምህርት ነው ያስተማሩን አለችኝ። ወይዘሮ ሌላ እየሳቁ በቃ አምሪ ልጁ አሰግዶም አስተምሮም ሲወጣ በነገር ወጋ ካላደረግሽው አትረኪም አይደል አሏት። ሀጂ እየሳቁ ባይሆን አምሪ ልጠይቅሽ፣ ጓደኛሽ ማን ነው? ከሀቢቤ ንግግር አልተማርሽም አሏት። አምሪ እየሳቀች እኔ ጓደኛዬ ሀቢብ ነው፣ እሱ ደግሞ በመጥፎ አያዘኝም አለች።
ሀጂና ወይዘሮ ሌላ ጮክ ብለው ሳቁ። መኪናው በነሚኪ ሰፈር ጋር ሲያልፍ ፌቨንን ከሚኪ ጋር ወደ ነሚኪ ቤት መግቢያ አካባቢ ቆማ አየኋት። በደንብ ስመለከታት ያየሁትን ማመን አቃተኝ፣ ከበደኝ። ፌቪ ያርግዛለች፣ ሆዷ በጣም ገፍቷል። ሚስኪን ፌቨን ከማን ይሆን ያረገዘችው? ትናንት ከኔ ጋር በፍቅረኝነት የጀመረችው ሴሰኝነት ዛሬ ለዚህ ሁሉ ኪሳራ ይዳርጋታል ብሎ ማን አሰበ? እወድሻለሁ የሚለው ቃሌ ከርካሽ እኔነቴ እንደወጣ መቼ አወቀች? ወንድ ልጅ ያላገባትን ሴት እወድሻለሁ ካለ ይህ ንግግሩ ከስሜቱ እንጂ ከልቡ እንዳልሆነ መቼ ነገርኳት? ከልቡ ከሆነ እንኳን የማህበረሰቡን እሴት ጠብቆ በፍቅር የመዝለቅ አቅም እንደማይኖረው መረዳት እንዴት ተሳናት? ዘላቂ ፍቅርና መተሳሰብ ያለው ትዳር ውስጥ ብቻ መሆኑ ቤተሰቦቿ ምን ነው ሳያስተምሯት? ወይኔ ፌቪ የህይወቴ የማትፋቂ ስህተት። በቀጣዩ ሳምንት በኡስታዙ ግብዣ መሰረት ዝግጅታቸው ላይ ወጣቶቻችን የት ናቸው በሚል ርዕስ ተዘጋጅቼ ለመስበክ ሄድኩ። መስጂዱ ትንሽ ራቅ ያለ ነው። በሀጂ መኪና ከአምሪና ከወይዘሮ ሌላ ጋር ሆነን ሄድን። መስጂዱ ውስጥ ስንገባ ለማስታወቂያ የሰሩትን ባነር ተመልክቼ ተገረምኩ። የኔም ስም ሰውን ለማጓጓት በሚል መልኩ ተጽፏል። ዝግጅቱ ከተጀመረ በኋላ አንድ ታዋቂ ዳኢ ወይም ሰባኪ ወደ መድረኩ ወጥቶ ለአንድ ሰዓት ያክል አስተማረ። ከሱ ቀጥዬ እኔ ወደ መድረኩ ወጥቼ ማስተማር ጀመርኩ። ትንሽ ካስተማርኩ በኋላ በእርግጠኝነት ቤት የምታከራዩ ሰዎች በመካከላችን ትኖራላችሁ አይደል? ቤታችሁን ለማን ነው ያከራያችሁት? ወጣቱ የሚባልግበት ቤት የእናንተ ቤት ላለመሆኑ እርግጠኞች ናችሁ ወይስ ስለ ገንዘባችሁ እንጂ ስለ ማህበረሰቡ ጉዳያችሁ አይደለም? በየሰፈሩ ኦፊስ ተብለው የሴቶቻችን ክብር የሚገፈፍባቸው ቤቶችን ማን ነው ለባለጌዎች የሚያከራየው? እናንተ አይደላችሁም? ስለዚህ ልጆቻችን ተበላሹ ከማለታችሁ በፊት ቤታችሁን አጽዱ። ለብልግና ቤታችሁን አከራይታችሁ የእናንተ ልጅ ጨዋ ልትሆን አትችልም። ከልጆቻችሁ ጋር በግልጽ ተወያዩ። ልጃችሁ አንድ ሴት አይቶ ከወደደ ወይም አይታ ከወደደች በግልጽ መጥቶ እንዲነግራችሁ የሚያደርግ ማንነት ይኑራችሁ። ልጆቻችሁን ትዳርን አክብዳችሁ እያሳያችሁ ለዝሙት አታመቻቿቸው። ሀብታሞች ወጣቱን አጋቡ፣ በገንዘብ ደግፉ ብዬ የማህበረሰቡ ወቅታዊ ችግር ናቸው ብዬ ያሰብኳቸውን አርዕስቶች ዳሰሱ። ከመድረኩ እንደወረድኩ ከፊት ለፊቴ ተቀምጠው የነበሩ አንድ ሽማግሌ መጥተው ግንባሬን ሳሙኝ። ከመስጂዱ ስንወጣ ሰው ሰላም ለማለት ከበበኝ። ሀጂ በግርምት ቆሞ ያዩኛል። ሰላም ብዬ ስጨርስ ሌላ ሰው ሳይዘኝ ፈጠን እያልኩ ወደ ሀጂ መኪና ገባው። አሁን በጉጉት የምጠብቀው የአምሪን ነቆራ ነው። አምሪና ወይዘሮ ሌላ መኪና ውስጥ እንደገቡ ሶስታችንም አምሪ ምን እንደምትል ለመስማት ወደ እሷ ዞርን። አምሪ ወዲያው ሳታገባ አግቡ ምናምን ትላለህ አይደል አለች። ሁላችንም ሳቀን። ሀጂ ትንሽ እንደማሰብ አሉና ሀቢቤ ግን ታዋቂነቱ ሲበዛ ፈተናው ከባድ ነው፣ ኒካ ማሰር አለብህ። ቆይ ጥሩ ልጅ እፈልግልሃለሁ አሉኝ። ዝም ብዬ ሳኩኝ። ልጃቸው እያለች የምን ፍለጋ መውጣት ነው? ሀጂ አምሪን እያዩ ምን ነው ልክ አይደለሁም እንዴ አሏት። አምሪ እያየችኝ ሳቋን ለቀቀችው። ስትስቅ አሳቀችኝ። ሀጂ ምን ያስቃችኋል? እውነቴን እኮ ነው አሉ። ወይዘሮ ሌላም ሀሳባቸውን ደገፉ። እኔና አምሪ ዝምታን መረጠን። ቤት ገብተን ትንሽ እንደቆየን አምሪ ሀቢቢ ፌመስ ሆነሃል አለችና በስልኳ ስለኔ ፌስቡክ ላይ የተጻፉ ነገሮችን አሳየችኝ። ሳያቸው ዛሬ ካስተማርኩት ንግግሬን ቆርጠው በፎቶ መልክ ሰርተው ከስሩ ወጣቱ ዳኢ ሀቢብ ከማል ብለው ጽፈውበታል። ዳኢ ማለት ሰባኪ ማለት ነው። የባለፈው ትምህርቴንም የለቀቁ ታዋቂ ገጾችን አምሪ ያሳየችኝ። በራሴ የፌስቡክ አካውንት ስገባ 20,000 ተከታይ አፍርቻለሁ። ገረመኝ።
ረመዳኑ ሊያልቅ ሲል ሀጂ ማታ ላይ በተሰበሰብንበት በግልጽ የሴት ምርጫዬን ጠየቁኝ። እየተሽኮረመምኩ እርሱን ደስ እንዳለው ታልኳቸው። በጣም ጨነቀኝ። ሀጂ ሌላ ሴት አምጥተው ልዳርህ ካሉኝ ምን ሊውጠኝ ነው? በነጋታው አምሪን ምን ይሻላል አልኳት። ለሀጂ እንድነግራቸው ነገረችኝ። የዛኑ ቀን ማታ ሀጂን ላናገራቸው ወሰን። ማታው ሁላችንም ባለንበት ፍርሃት እየተናነቀኝ ሀጂ የሚድሩኝን ሴት እኔው ብጠቁሙት ምን ይመስሉታል አልኳቸው። ሀጂ ፈገግ ብለው እንደውም የወደድካት ካለችማ ስራም ይቀለናል አሉኝ። ልነግራቸው ሳመነታ ሀጂ አንዳች ነገር እንዳስታወሱ ነገር ፊታቸውን ቀያየሩና ቆይ ከሱ በፊት እጠይቅሃለሁ እያልኩ ረስቼው የነበረ አንድ ነገር አለ። ከ2 ዓመት በፊት ወደ መርከዝ ስገባ ስልክ አልያዝኩም ነበረ። ከዛ ውስጥ ስልክ ይዘህ ተገኝተህ ተቀምጠሃል። ማን ነው ስልክህን የሰጠህ? መቼስ አትዋሸኝም አሉኝ። ለሀጂ አምርያ ናት ያመጣችልኝ ማለት ይከብዳል። ለኔው ብላ ስልክ ባቀበለችኝ እሷን ማስተቆር አልፈለኩም። ሀጂ ይሄ ጥያቄ ይቅርብኝ አልኳቸው። ሀጂ እንደመቆጣት እያሉ ማን ነው እኔ እንድትስተካከል ስጥር ስልክ እየሰጠ ከትምህርት ያዘናጋ ንገረኝ አሉ። አምሪ ስልኩን የሰጠችኝ የለመድኩትን በአንድ መተው እንደማልችል ተረድታ እንጂ ልታዘናጋኝ አይደለም። ዝም ስላቸው ሀቢብ ንገረኝ አሊያም እንጣላሉ። አምሪን አየኋት። ከአባቷ ጋር እንድትጣላማ ምክንያት አልሆነም። ሞቴን ሀጂ በቃ ከኔ ጋር ቢጣሉ ይሻላል። ልነግሮት አልችልም አልኳቸው። ከምር እርግጠኛ ነህ አትነግረኝም አለ። ሀጂ ይቅርታ መናገር አልችልም፣ ለእርሶም መልካሙ ባልነግሮት ነው አልኩ። ሀጂ ደግሞ እርግጠኛ ነህ አለ። ራሴን አጠንክሬ አዎን ይቅርታ ሀጂ ያልኳቸው። ሀጂ እንግዲያውስ አሉና በረዥሙ ተንፈሰው በድጋሚ እንግዲያውስ አሉና ዝም አሉ። አምሪ ያላስቻላት መሰለኝ። አቢ በቃ ከዚህ በላይ አታስጨንቀው አለች። ሀጂ ዝም ብለው አዩ። ምን ይሉኝ ይሆን? እንቆራረጥ ይሆን? በጣም ፈራው። ከነሱ በቀር ምድር ላይ ማን አለኝ? አይ ዱንያ፣ ሁሉ ነገርሽ ፈተና። አልቅሰን ሳንጨርስ ደስታ፣ ስቀን ሳንጠግብ ጭንቀት፣ ግራ የገባሽ አለ። ሀጂ ዝም ማለታቸው ቤቱ ውስጥ ትልቅ ጭንቀት ፈጠረ። አምርያ ስልኩን ሰታኛለች ብዬ በነግራቸው በጣም የሚወዷት አባቷ ሊያዝኑባት ነው። በፍጹም አልነግራቸውም። እነሱ እንደተዋደደው ይኑሩ። ትናንት መጥቼ ህይወታቸውን መበጥበጥ አልፈልግም። ሀጂ ከረዥም ዝምታ በኋላ ሀቢቤ የትምህርት ቤቱን ቆጣሪ ሌሊት ላይ ላለመማር ብለህ አንድ ቀን አጥፍተህ ተኛ። በቀጣዩ ቀን አጥፍተህ ስትተኛ በቀላሉ ተያዝክ። ማን ያጋለጠህ ይመስልሃል? የነገርከው ሰው ነበር አለ። ዛሬ ሀጂ ትምህርት ቤት ስገባ ከመስተካከሌ በፊት የሰራኋቸውን ጥፋቶች ለምን እንደሚያነሱ ግራ ገብቶኛል። የድሮ ስህተት መሆኑን አምኜ ተስተካክዬ የለ እንዴ? አንገቴን እንደደፋው ሀጂ ሁሉም አልፏል። ለምን ይቅር ብለውኝ አናልፈውም አልኳቸው። ሀጂ ሳቁ። ለምን እንደሳቁ አላውቅም። ፊታቸው በፈገግታ እያበራ ዛሬ የማታውቃቸውን ብዙ ነገሮች እነግርሃለሁ። አምሪ እየሳቀች ታየኛለች። ምንድን ነው ሀጂ? ቀጠሉ። ሀቢቤ አንተን የተስተካከለ ሰው ለማድረግ ወደ ሃይማኖት ትምህርት ቤት እንድትገባ ሀሳቡን ያቀረበችው አምርያዬ ነበረች። ስልኩን ስትሰጥህም ለእኔው ነግራኝ ነው። የነበርክበትን ጨለማ ከኔ ይልቅ አምርያ በደንብ ትረዳው ነበር። ስልኩን የሰጠችም የምታደርገውን እያንዳንዱን እንቅስቃሴን ለመከታተል እንዲረዳ ብላ ነበረ። ቆጣሪ አጥፍተህ የተኛ ጊዜ ጠዋቱኑ ለአምርያ እንደ ጀብዱ ነገርካት። እሷ ወዲያው ለኡስታዞች ደውላ ነገረቻቸው። በቀጣዩ ቀን ስታጠፋ በቀላሉ ቆጣሪው ተመልሶ ለአንተም ማስጠንቀቂያ ተሰጠ። ትንሽ ትምህርት ላይ ትኩረት ማድረግ ስትጀምር አምሪ ኡስታዞችህ ስልክህን እንዲቀሙ አደረገች።
አሁን እንዲህ ትልቅ ሰው ከሆንክ በኋላ ለእኔ የምስጋና ደብዳቤ ስትጽፍ ለአምርያ በስጦታ ደብዳቤን የሰጠኋትም እዚህ ደረጃ የመድረስህ ምክንያት ከኔ ይልቅ እርሷው ስለሆነች ነው። ከፈረስክበት በድጋሚ ሰርታሃለች አሉና አምርያን ዞር ብለው አይተዋት ፈገግ አሉ። የሆነ የአንስታይን ቤተሰብ እየመሰለኝ ነው። ሁሉም ነገር ስሌት ሲያበሽኩ ሀጂ ቀጠሉ። አምርያዬን እንደምትወዳት የነገርካት ቀን ሁኔታ ትንሽ ስላሰጋት ነግራኝ ነበረ። ሊያሳስቷችሁ ከሚችሉ ነገሮች በደንብ ተጠንቅቃ እንድታስተካክልህ ያዘዝኳት እኔው ነኝ። ከተስተካከልክ በኋላ ከአምሪ ጋር መኳረፍ ስትጀምሩ እሷም እንደወደደችህ ገባኝ። አምርያዬን ማግባት ፈልገው 3 ሰዎች አናግረው ነበር። እሷን ስጠይቃት አልፈልግም አለች። ይሄ ደግሞ እንደምትዋደዱ በደንብ አስረገጠልኝ። ባለፈው መኪና ውስጥ ልዳርህ ስል ያሰብኩልህ አምርያዬን ነበረ። ሁለታችሁም ተያይታችሁ ተሳሳቃችሁ። ለማንኛውም አሁን ስልኩን ማን ሰጠህ ብዬ ያስጨነኩህ አሳልፈህ ትሰጣታለህ ወይስ አትሰጣትም የሚለውን ለማየት ነበረ። አንተ ግን አሳልፈህ አትሰጣትም። ለአባቷ አሳልፈህ ያልሰጣት ለማንም አሳልፈህ ትሰጣታለህ ብዬ አላስብም አሉ። በጣም በሸኩ። አምሪ ሰጥታኛለች ብዬ ብናገር ኖሮስ ፈተናውን በወድቅስ አምሬን ሊያሳጡኝ ነበረ። ያበሽቃሉ። ፈተናውን በማለፌ ልደሰት ወይስ ልብሸቅ? አንገቴን ሰብሬ ተሽኮረመምኩ። ወይዘሮ ሌላ እየሳቁ እንግዲህ ምን ቀረ የኒካሁ ቀን ይቆረጥ እንጂ አሉ። ሀጂ ፈገግ እንዳሉ ኒካሁ ትምህርት ቤቱ ውስጥ ኡስታዞቹ ባሉበት ይደረጋል አሉ። የሆነ ህይወቴ ውስጥ አንድ ነገር ሲሰመር ተሰማኝ። ሀጂ እንደመተከዛሉና ሀቢቤ ሌላው ያልነገርኩ ነገር ስለ እናትህ ነው። እናትህ ከሆስፒታል ከወጣች በኋላ ሞተች። ከሆስፒታል ግን የወጣችው ተችሏት ሳይሆን ዶክተሯ መፍትሄ የላትም ስላላት ነበረ። ዶክተሯ ለአንተ ብትነግርህ ልትረብሽ ስለምትችል እኔን ቢሮ አስጠርታ ነገረች። እናትህ ጉበቷ ሙሉ ለሙሉ ከጥቅም ውጭ ሆኖ ነበረ አሉኝ። እኔም ጥያቄ የሆነብኝ እናቴ ተሻላት ተብሎ ከወጣች በኋላ መሞቷ ነበረ። ዛሬ መልሱን አገኘው። ሁሉም አልፏል። አምርያዬ በህይወቴ ውስጥ ያላት ሚና በጣም ከፍ ያለ መሆኑን ተረዳሁ። አምርያ መልካም አድርጋ ስለሰራችኝ እገባታለሁ። ለእሷ ያለኝ ክብር ጨመረ። ግን ምድር ላይ ካሉ ሴቶች ምን ያህሉ ናቸው የባላቸውን ክፍተት ሞልተው ለሙሉነት የሚለፉት? አንዳችን ያለ አንዳችን እንደማንሞላ ተረድተውም ከመነቃቀፍ ይልቅ በመደጋገፍ ያመኑትን ምን ያህል ይሆናሉ? አምርያ እኮ ገና ባሏ ሳልሆን ከዘቀጥኩበት ወጥቼ ሰው መሆን እንድችል ለፍታልኛለች። የአምርያ አይነት ሚስት ሁሉም ሰው ቢኖረው ብዬ ተመኘ። ሀጂ እንደሚድኑን ከነገሩን 15 ቀናት አለፉ። እኔም ወደ ትምህርት ተመልሻለሁ። የትምህርት ቤቱ ታላቅ ሸይክ ጋር ብስለት የሚጠይቁ የሃይማኖት ህግጋትን እየተማርኩ ነው። ሀጂ መጥተው ሀቢቤ የኒካህ ስነ ስርዓቱን ከወር በኋላ ጥቅምት ላይ ብናደርገው አሉ። አምሪ የተፈቀደች የምትሆንልኝን ቀን ብናፍቅም ትምህርት ላይ ስለሆንኩ ብዙም አልተፈታተነኝም። በሀሳባቸው ተስማማሁ። ከሳምንት በኋላ እሁድ ቀን ትምህርት ቤታችን ልዩ የጉብኝት ዝግጅት አዘጋጅቶ ስለነበረ ሆስፒታሎችን እና የቀብር ቦታዎችን በመጎብኘት ነፍሳችንን ለማስተማር በጉብኝቱ ላይ ከነስሩ ጋር ሆነን ተሳተፍን። ነስር ትምህርት ቤት ውስጥ ኡስታዝ ሆኗል። ከኔ ጋር ከፍ ያሉ የሃይማኖት ድንጋጌዎችን እየተዋለ ነው። እኔም በከፊል አስተምራለሁ። የጉብኝት ስነ ስርዓቱ ቀጥሎ አንድ በሱስ የተጠቁ ግለሰቦች የሚያገግሙበትን ሆስፒታል መጎብኘት ጀመረ። ትንሽ እንደጎበኘን አንድ የማውቀው የመሰለኝን ሰው ተመለከትኩ። የማውቀው ቢመስለኝም በቀላሉ ላስታውሰው አልቻልኩም። አልፌው ሄጄ ሌሎች ቦታዎችን እየጎበኘሁ ወዲያው ማንነቱን አስታወስኩ። እናቴ የታመመች ጊዜ ሀቢቤ አሁንስ የትም ብትዘል የማታመልጠው አምላክ መኖሩ ገባህ ምናምን ብሎ አፉን የከፈተብኝ ልጅ ነው። የዛኔ 2 ሆነው ነበር የተናገሩ።
ልመታቸው ፈልጌ ሀዘን ላይ ስለነበርኩ አልፌያቸው ሄድኩኝ። ሲገርም ትናንት ከፈጣሪ የጀነት ማረጋገጫ የተሰጠው ይመስል ራሱን አጽድቶ እኛ የጀሃነም ተብለን የተፈረደብን ይመስል ሲያንኳስሰን የነበረው ሰው በሱስ ተተብትቦና ዘግቶ ማገገሚያ ገባ። ያንኳሰሰኝ እኔ ህዝብ የማስተምር ሰባኪ ሆንኩ። ፈጣሪ ቀናትን እንዴት እንደሚያዘዋውራቸው ሳይ ተደነቅኩ። ብዙዎች መመራት ከፈጣሪ እንጂ ከሰው እንዳልሆነ ሳይረዱ ይቀሩና ራሳቸውን ሲያጸዱ ተሽመድምደው ይወድቃሉ። እጄን ከፍ አድርጌ ጌታዬ እኔንም እሱንም እንዲምረንና እሱንም ካለበት የሱስ በሽታ ነፃ እንዲለው ለመንኩ። ጉብኝቱን ጨርሰን ስንወጣ አምሪ ስልክ ደወለችልኝ። አሁን ራሳችንን በአግባቡ መቆጣጠር እንችላለን ተብሎ ስለታሰበ እና በከፊልም ወደ ማስተማሩ ስለገባን ስልክ እንይዛለን። ስልኩን አንስቼ እጩ ሚስት አልኩ። እጩ ባል ገራሚ ዜና አለ አለች። እየሳኩ ጋብቻው ነገ ነው ተባለ አልኳት። አዛ ከሱ ሌላ አለች። አንቺን ከማግባት ሌላ ዜና የሚሆን ምን አለ አልኳት። ሰሚራ ረገዘች እኮ አብዱ በደስታ ሊያብድ ነው ተአጀብ አለች። ተአጀብ ያለችው ተገረም ለማለት ነው። በጣም ደስ አለኝ። አላህ ምን ይሳነዋል? ምንም። ህይወቷን አበላሸሁት ብዬ በጣም ተጸጽቼ ነበረ። ልጅ ስታጣ ደግሞ በጣም አሳዝናኝ ነበረ። አብዱ ልጅ በጣም ይወዳል። ምስጋና ለአላህ ይሁን። ሀቢቤ ማታ ቤታቸው ሰደቃ ጠርተውናል እንዳትቀር አለችኝ። እንደ ህፃን እየቦረኩ አልቀርም አምርዬ ያልኳት። ማታ ወደፊት እየተመለስኩ ከፌቨን ጋር መንገድ ላይ ተገናኘን። ሆዷ እንደገፋ ነው። ናፍቆት በወገረው ድምፅ ሀቢቤ አለችኝ። ወደ ሆዷ እየጠቆምኳት ፌቪ ምንድን ነው የማየው አልኳት። አይኗን እንባ እየሞላው ፌቪ ምንድን ነው የማየው አልኳት። አይኗን እንባ እየሞላው አረገዝኩ እኮ አለችኝ። አውቃለሁ የማን ልጅ ነው አልኳት። ፌቪ አንገቷን እየሰበረች እሱማ የአብነት ነበር አለችኝ። እንዴት ማለቴ ከአብነት ጋር አልኩና የምናገረው ግራ ሲገባኝ ዝም አልኩ። አንድ ቀን ጠጥተን ነበረና ሚኪና ኤልዳና ፊት ለፊታችን ሲተኙ አብነት አላስቻለውም። እኔን ተኛኝ። እኔ ራሴን አላውቅም ነበረ አለችኝ። ልታሳድጉ ታሰባችሁ ነው ያረገሽለት አልኳት። እኔ ማታ ላይ ምን እንዳደረገኝ በደንብ አላወኩም ነበረ። ከ2 ወር በኋላ ምልክቶች ማየት ሲጀምር ኤልዳና ናት የነገረችኝ። ደንግጬ ስጠይቀው ተሳስቼ ነው እናሳድገዋለን ምናምን አለኝ። የእሱን ልጅ ለማሳደግ አልፈልግም ነበር። እንዳላስወረደው ደግሞ ገንዘብ አጠረኝ። ዛሬ ነገ ሲል ሆዴ በጣም ገፋ። ሆዴ መግባቱን ሲያይ እሱ ወደ ክፍለ ሀገር ሄዶ ጠፋ። አሁን እንዳላስወረደው ደግሞ በጣም ገፍቷል አለችኝ። አብነት ክፍለ ሀገር ቤተሰብ እንዳለው አውቃለሁ። በጣም አሳዘነችኝ። ለሁሉም ስቃዮቿ ተጠያቂው እኔ ነኝ። ምላሴ እየተሳሰረ እና ምን አሰብሽ አልኳት። ፌቪ ከዓይኗ የእንባ ዘለላዎች እየተሽቀዳደሙ እየወረዱ ምን አማራጭ አለኝ? መውለድ ነዋ አለችኝ። ቤተሰቦችሽ ምን አሉ አልኳት። የፌት ሳቅ ሳቀችና ከቤተሰቤ ጋርማ ከተቆራረጥኩ እኮ 8 ወር አለፈኝ። ካልተስተካከልሽ ብለው ጨቀጨቁኝ። እኔ ደግሞ አልቻልኩም። ሲመራቸው ዓይንሽን ላፈራሉ። ከእነሱ ጋር ባልቆራረጥማ ገንዘብ መቼ ያጥረኝ ነበር አለችኝ። በቅርብ እሷን የማግዝበትን መንገድ ማሰብ ጀመርኩ። ለማንኛውም ብዬ ስልኳን አጥፍቼው ስለነበረ በድጋሚ ተቀብያት ሄድኩ። አሁን መከራ የመከራት ይመስለኛል። መልካም ሰው ለመሆን የሚረዳት ብታገኝ ተስተካከል ይሆናል። እነ ሰሚራ ቤት የተዘጋጀውን የሰደቃ ድግስ ታደምኩኝ። ሰሚራ በጣም ደስተኛ ሆናለች። አብዱ ደስታው እንዳይገለው ያሰጋል። አምሪ እያየችን ትስቃለች። ከነ ሰሚራ ቤት ከወጣ በኋላ አምሪ ሀቢቤ ከመጋባታችን በፊት ላውቃቸው የሚገቡ ነገሮች ካሉ ንገረኝ አለች።
ምን ብዬ እንደምነግራት ግራ ስለገባኝ ከአንቺን ጀምር አልኳት። ሳቃለችና በህይወቴ ፍቅረኛ የሚባል ነገር አላውቅም፣ ወድሃለሁ፣ ሌላ ምን ልንገርህ አለች። ወዲያው ሶደሬ የተገናኘንበት ቀን ትዝ አለኝና ያኔ ለምን ሶደሬ ቤተሰቦችሽ ሳያውቁ ሄድሽ አልኳት። ፈገግ አለችና ጓደኛዬን አጉል እወድሻለሁ የሚላት ልጅ ነበረ። እሷም ትንሽ ተንሸራታለት ነበረ እና ፈተና ሲያልቅ አዲስ አበባ ውስጥ ለመዝናናት አስበን ነበር። በመሃል ልጁ ሶደሬ ካልሄድን ብሎ ወጠራት። ስታማክረን አንሄድም ስንላት ከሱ ጋር ለብቻዋ ለመሄድ ወሰነች። ይሄ ከሆነ ደግሞ ልጁ ያልሆነ ነገር ያደርጋታል ብለን ስለፈራን እሷኑ ለመታደግ ስንል ለመሄድ ወሰን። እናም ቤት ሳልናገር ሄድኩ። ቤት ቢያውቁ ቦታውን ስለማይወዱት ከነሱ ጋር እንጂ ለብቻዬ መሄድ አይፈቀድልኝም ነበረ። ሌላ ምን ልንገር ብላ እየተፍለቀለቀች አፈጠጠችብኝ። የኔ ታሪክ ከእሷ ጋር ሲወዳደር ምን ያህል የዘቀጠ እንደሆነ እያሰብኩ እኔ እንጃ አልኳት። አንተስ ፍቅረኛ ኑሮ ያውቃል አለችና በጣም ሳቀች። ሳቋን ችላ ብዬ ከመስተካከሌ በፊት ሁሉ ነገሬ የዘቀጠ ነበረ። ምን ብዬ እንደምነግርሽ አላውቅም አልኩና ዝም አልኩ። ሀቢቢ ከሰላም ጋር ተኝተሃል አይደል አለችኝ። ድንግጥ ብዬ እንዴት አወቅሽ አልኳት። ሳቀችና የክፍላችን ልጅ ነበረች። እናትህን ስናስታምም የ4 ሴቶች ፎቶ ከቁም ሳጥንህ ውስጥ አግኝቼ የእሷን ብቻ ነጥዬ ማናት ያልኩህ ስለማውቃት ነበረ። አንተ ግን የክፍል ጓደኝ ልጅ ናት ብለህ ዋሸኸኝ። አንተ ከተውካት በኋላ ሰላም ተጸጽታ ያደረጋችሁትን ሁሉ ነግራን ነበረ። እዚህ ሰፈር የገባን ሰሞን ሆነ ብዬ እንጨት እያወጣህ አስፈልጥህ ውሃ በጀሪካን አሸክምህ የነበረው እንጨት አስፈልጎኝ ወይም ቧንቧችን የውሃ መቀነሻ ሳይኖረው ቀርቶ ሳይሆን የሰላምን እልህ ለመወጣት ነበረ። በጣም ነበር የመጠላት። የእናትህ ሞት ግን ብዙን ነገር ቀየረው። ብዙ ጊዜ በአሽሙር ልነግርህ ሞክሬያለሁ። አንዴ በረንዳው ላይ ተቀምጠን በህይወትህ አንዴ የምትሰራው ስህተት ህይወትህን በሙሉ ሊያዘበራርቀው ይችላል ምናምን ብዬህ ነበረ። አንተ ግን ራስህን ልታይበት አልቻልክም አለችኝ ሀፍረት እየወረረኝ እና እገባሻለሁ አልኳት። አምሪ አሁንም እንደፈገገች ሀቢቤ ሰው ይሳሳታል፣ ስህተት ፍጥረታችን ነው። ዋናው ቁም ነገር ከስህተት ተመልሶ መጽዳቱ ነው። ዛሬ አንተ በጣም መልካም ሰው ነህ አለችኝ። ድምፄን ሳግ እያነቀው አምሪ እኔ እኮ ቆሻሻ ነኝ አልኳት። አምሪ ትክዝ እንደማለት አለችና ቆሻሻ ማለት ስህተቱ ውስጥ የሚዘወተር ነው። ከስህተቱ ተጸጽቶ የተመለሰ ሰውማ ንጽህናው ካልቆሸሹት ሁሉ ይበልጣል። አንተ በጣም ንጹህ ነህ አለችኝ። የአምሪ ቅንነት እየገረመኝ አምሪ ግን ከምንድን ነው የፈጠረሽ አልኳት። እየሳቀች ከጎንህ ነው አለችኝና እሺ 3ቱ ፎቶዎችስ አለችኝ። የሁሉንም ማንነት ነገርኳት። አምሪ የፊፊን ታሪክ ስነግራት አለቀሰች። እኔም ሳላስበው እምባዬ ከዓይኔ ፈሰሰ። አምሪ ስትረጋጋ ከቤተሰቧ ጋር የምትስማማበትን መንገድ መፍጠር አለብን አለችኝና ሀቢቤ ግን ወንዶች የማይገባችሁ ትልቁ ነገር ምን እንደሆነ ታውቃለህ? የሴት ልጅን ሀፍረት አንዴ ከገፈፋችሁት መመለሱ በጣም ከባድ መሆኑ። ፊቨንንም አንተ ሀፍረቷን ገፋት ነው እንደዚህ ህይወቷ የተመሰቃቀለው። አንተ ዛሬ ሰው መሆን ቻልክ፣ እሷ ግን የስቃይ ማዕት ወረደባት። ሀቢቤ ልንረዳት ይገባል አለችኝ። ሀሳቧ እያረካኝ በጣም ደስ ይለኛል አምሪ አልኳት። አምሪ ያየችኝና ሀቢቤ ግን በህይወቴ 3 ቀናትን አስለቅሰኛል አለችኝ። ግራ እየተገባው መቼ አልኳት። አምሪ በረዥሙ ተነፈሰችና ያው የእናትህ ሞት ብዙውን ነገር እንደቀየረው ነግሬሃለሁ። ስቀርብህ ትንሽ ከእምነት ጥንካሬ አንሸራተትከኝ። የመጀመሪያው ሆስፒታል ሆነን ምግብ አምጥቼላችሁ ያጎረስከኝ ቀን ነው።
ቤት ገብቼ ጌታዬን ይቅር እንዲልኝ አልቅሼ ለመንኩት። ሁለተኛው ደግሞ ከእናንተ ቤት ስወጣ እጄን የነካኝ ቀን እንደዚህ እንዲደፍር ያደረገው ሁኔታዬ ነው ብዬ ወደ ጌታ ያለቀስኩ። ሶስተኛው እኛ ቤት መኖር ከጀመርክ በኋላ ብቻችንን ተቀምጠን ያወራን ቀን እንደውም አይፈቀድም ምናምን ብዬ ነበረ። አንተ ደግሞ ካልተፈቀደ ለምን አብረሽኝ ተቀመጥሽ ስትለኝ ይለፈኝ ብዬህ ነበረ። ስለምወድህ ነበረ ከማንም ጋር ሆኜ የማላውቀውን የሆንኩት ብቻ አላህ ይቅር ይበለኝ አለችኝ። እሷን ያስለቀሳት ወንጀል ራሴን እንድመለከት አደረገኝ። እኔ ማን ልባል ነው ፈገግ ለማለት እየሞከርኩ አሁን ያስለቀሰሽ ነገር ምንዳ የሚያስገኝልሽ ሊሆን ጥቂት ቀናት ብቻ ቀርተዋል አልኳት። አምሪ ኮስተር እንደማለት እያለች ከዚህ በኋላ ሌላ ሴት አያለሁ ብትል ግን ሟች ነህ አለችኝ እየሳኩ። ያው እሱማ መቼ ይቀራል አልኳት። አምሪ እየተነጫነጨች ሞክረውና ታየኛለህ አለችኝ። አሁን በህይወቴ ውስጥ ሰላም ለማግኘት የፊቨን ህይወት ተስተካክሎ ማየት አለብኝ። ማበላሸት ቀላል ነው፣ ያፈረሱትን ለመገንባት መሞከር ግን ከባድ ነው። አምሪ ሁሉንም ጉዴን ማወቋ ትንሽ እረፍት ሰጠኝ። አምሪ ሁሉንም ጉዴን ማወቋ ትንሽ እረፍት የሰጠኝ ቢሆንም ይቅርታ ልቤን አረጋጋ። በነጋታው ፌቨንን ከአምሪ ጋር አገናኘዋት። ፌቨን መስራት አይከብዳትም ብዬ አስቤያለሁ። ሀጂ ትምህርት ቤታችን ውስጥ ልዩ ዝግጅት አዘጋጅተው ሊድሩን እየተራራጡ ነው። አምሪን ከፌቪ ጋር ካስተዋወቅኩት ሳምንት አለፈ። አምሪ ከእሷ ጋር ከተግባባች በኋላ የፌቪን ቤተሰቦች አናገረች። ቤተሰቦቿ መጸጸቷን ሲሰሙ በጣም ደስ ብሏቸው ተቀበሏት። እኔም እረፍት አገኘሁ። የኔና የአምሪ ጋብቻ ጥቅምት መጨረሻ ላይ እንዲደረግ ቀኑ ተቆረጠ። ጥቅምት 26 ሐሙስ ቀን ትምህርት ቤታችን ውስጥ በጣም ደስ የሚል ድግስ ተዘጋጀ። የመርከዙ ተማሪዎች የተለያዩ ዝግጅቶችን አቀረቡ። በኋላ ላይ ምስክሮች ባሉበት የኒካ ስነስርዓቱ ተፈጸመ። አምሪ ሚስት የሆነች አምሪ የኔ ውድ ጋብቻችን ቢፈጸምም አብረን መኖር ለመጀመር ያሰብነው ግን ከ4 ወራት በኋላ ነው። እነ ሰሚራ የእኛን ቤት ለቀው ሌላ ቤት ለመቀየር የሚያስፈልጋቸውን ጊዜ ለመስጠትና እኛም የሚያስፈልጉንን ነገሮች ለማዘገጃጀት እንዲረዳን አስበን ነው። የኒካ ስነስርዓቱ ሲያልቅ ሀጂ ብድግ አሉና ያው ዛሬ 2 ልጆቼ እንድሬያለሁ፣ ሽኩርያዬ የሰጠችኝን አደራ ተወጣሁ ማለት እችል ሊሆን አላውቅም። ለማንኛውም ሀቢቤ አሁን ትምህርት ቤቱ ውስጥ ከማስተማርና ከመማር በዘለለ የተቋሙን ስራ በምክትል ስራ አስኪያጅነት ታስተዳድረዋለህ። እውቀቱም ስላለህና ጠንካራም ስለሆንክ ትልቅ ደረጃ እንደምታደርሰው ተስፋ አለኝ አሉ። እንባ እየተናነቀኝ አቀፏቸው። ከዝቅጠቴ የነጻሁበትን ተቋም ታላቅ ደረጃ በማድረስ ብዙዎችን ለመጥቀም ለራሴ ቃል ገባሁ። አምርያዬን ካገባሁ ከ1 ወር በኋላ ውጭ ሀገር ያሉ ሴቶች ገንዘባቸውን እንደነ ሚኪ ባሉ ሰዎች እንዴት እንደሚገፈፉ በዝርዝር የሚያስረዳ ቪዲዮ አዘጋጅቼ የፌስቡክ ገጽ ላይ ለቀኩት። እንደ ተሚማ ያሉ ሴቶች ይማሩበት ይሆናል። ቪዲዮ በጣም ብዙ ተመልካች አገኘ። አንዳንዶቹ የደረሰባቸውን በሙሉ ይጽፉልኝ ጀመረ። ሰው በስንቱ እንደሚበዘበዝ ሳስብ ሴቶቹ አሳዝኑ። ከአምሪ ጋር ባልና ሚስት ከተባልን ወር ከ15 ቀን ሆነው። ሐሙስ ነበረ። መርከዝ ቤተ መጽሐፍ ተቀምጬ እያነበብኩ ነው። አምሪ ደወለችልኝ። ስልኩን አንስቼ ወይዬ የኔ ውድ አልኳት። ሆዴ ህበር አለ። ፌቨን ወለደች አለችኝ። ህበር ማለት ዜና ማለት ነው። የሆነ የደስታ ስሜት እየተናነቀኝ መቼ ወለደች አልኳት። ከትናንት ወዲያ ነው አሉ። ዛሬ መስራቱ ነው አለችኝ። ወደ ማታ ተገናኝተን አራስ ለመጠየቅ ለመሄድ ተቀጣጣን። 11 ሰዓት አካባቢ ከአምሪ ጋር ሆነን ፌቪን ለመጠየቅ ወደ ቤታቸው ሄድን። ቤታቸው ባለ 3 ፎቅ ነው። በጣም ያምራል። ከዚህ የመሰለ ቤት አጥቼ እንዳሰቃየዋት ሳስብ በጣም አመረኝ። ቤቱ ውስጥ ስንገባ ሰራተኛቸው ፌቨን ወዳለችበት ክፍል እየመራች ወሰደችን። ፌቪ ልጇን አቅፋ ተጋድማለች። እኛ እዛው እንዳለን ሚኪ
ከሪሜና ኤልዳና ሊጠይቋት መጡ። ሀቢቤ ያለ ሚኪ እያቀፈኝ በጣም ተሳስተዋል። በአትኩሮት እያየኋቸው እንዴት ናችሁ አልኩ። ሚኪ ያው እንዳንተ ባይሆንም ደህና ነን አለ። ከነ ሚኪ ጋር ብዙ ነገሮችን ተጫውተን ሚኪ ባጃጅ ገዝቶ ከኤልዳና ጋር አብሮ መኖር ጀምሯል። ያው የፈረደባቸውን ግጦ እንደገዛው አልጠፋኝም። ከሪሜ ትምህርቱን ቀጥሏል። አብነት ግን ክፍለ ሀገር ከሄደ በኋላ ደውሎላቸው እንደማያውቅ ነበሩ። ከነሚኪ ጋር ተጫውተን ፌቪንም ትንሽ አጫውተናት ተሰነባብተን ወጣን። ቤተሰቦቿ በደንብ የሚንከባከቧት ይመስለኛል። ጊዜው መቁጠሩን ቀጥሎ እነ ሰሚራም ቤቱን ለቀውልን ታይ ሰፈር ሌላ ቤት ተከራዩ። ሀጂም ለአንዳንድ ነገር እንዲሆነኝ ብለው የቤት ኪራዩን ገንዘብ ወደ ባንክ አካውንት አስገቡልን። አጠቃላይ 200 ሺህ ብር አካባቢ ይሆናል። ቤቱን ካሳደስነው በኋላ የቤት እቃዎችን ገዝተን አሟላን። ያው ሴት ያለበት ቤት መድመቁ የግድ ነውና ቤታችን በአምሪ እቅድ ተኳለ። ቤታችን አስተካክለን ከጨረስን በኋላ በተጋባን በ5ኛው ቀን ቤታችንን አስተካክለን ከጨረስን በኋላ በተጋባን በ5ኛው ወር አብረን መኖር ጀመርን። እኔ ሀጂ የሰጡኝን ኃላፊነት ከትምህርቴ ጋር ደርቤ እያስኬድኩ ነው። አምሪ የሕክምና ትምህርቷን እየተከታተለች ነው። የ3ኛ ዓመት ተማሪ ናት። ማታ ማታ ማጥናት ስትፈልግ ወተትና ቡና እያፈላሁ ማኪያቶ ሰራላታለሁ። እሷ አምሽታ የምታጠና ቀን እኔም ስጽፍ አመሻለሁ። አሁን ፌስቡክ ላይ 100 ሺህ ተከታይ አፍርቻለሁ። ብዙ ቦታዎች እየዞርኩ አስተምራለሁ። አንዳንዴ ሳሎን ተቀምጣ እያነበበች እንቅልፍ ይዟት እብስ ይላል። እንደ ሕፃን ልጅ እቅፍ አድርጌ ወደ አልጋው ወስዳትና አስተኛታለሁ። ከዛም ረዥም ሰዓት ቆሜ አያታለሁ። ይህችን የመሰለች ሴት አገባለሁ ብዬ በህልሜ እንኳን አስቤ አላውቅም። የክፍተቴ ሁሉ መሙያዬ የኔ ውብ ትዳር ግን ምን የሚሉት ውብ ጥምረት ነው። በተጋባንባቸው ቀናት ውስጥ ያጣጣምኳቸውን ደስታዎች ቆጥሬ አልዘለቅኳቸውም። ሀጂና ልጆቻቸው በእኛ ትዳር በጣም ደስተኛዎች ናቸው። ከአምሪ ጋር መኖር ከጀመርን 1 ወር ሞላን። ዛሬ ማታ 3 ሰዓት ሲል ቤት ገባሁ። አምሪ ነገ ፈተና ስላላት እያጠናች ነው። እራት አቀራርባ ስለነበረ እጃችንን ታጥበን በላን። አምሪን ማጉረስ በራሱ ትልቅ ደስታ አለው። የኔ ሁሉ ነገር፣ የሁል ጊዜ ንግስቴ፣ የንግስናዬ መሟላት ምክንያት። ምግቡን እየተጎራረስን በልተን እንደጨረስን ወደ ማድ ቤት ሄድኩ። ይዤ የመጣሁትን ወተት ላፈላ ማንቆርቆሪያው ውስጥ ስገለብጥ አምሪ መታ ሁቢ ተውን ያፈላለሁ አለችኝ። አይሆንም ብዬ ወደ ጥናቷ መለስኳት። ተመልሳ ንባቧን ቀጠለች። ወተቱን አፍልቼ ስጨርስ ወደ ሳሎን ወስጄ አቅርቤላት እኔም ማንበብ ጀመርኩ። በመሃል የአምሪ ስልክ ብልጭ ብሎ ጠፋ። የጽሁፍ መልእክት ገብቶላት ነው። ከፈተችውና ካነበበችው በኋላ ወደ እኔ አዙራ አሳየችኝ። ታንክስ ፎር ኦል አምሪ but for me it is so hard to live in this world. farewell to use ይላል። ግን ግራ እየተጋባሁ ከማን ነው አልኳት። አምሪ እምባዋ ከዓይኗ እየወረደ ሀቢቤ ፌቨን ናት ሀቢቤ ፌቨን ናት አለችኝ። የሆነ ነገር ሰውነቴን ነዘረኝ። ግራ እየተጋባሁ ማለት ምን ልታደርግ ነው አልኳት። አምሪ እምባዋን ለመጥረግ እየሞከረች ሀቢቤ መልእክቷ እኮ እዚህ ምድር ላይ መኖር ከብዶኛል፣ ደህና ሁኚ ነው የሚለው አለችኝ። እና ይሄ ምድር ከከበዳት የት ልትሄድ ነው ካልኩ በኋላ ሳስበው የመልእክቱ ትርጉም ገባኝ። ከወንበሩ ተፈናጥሬ እየተነሳሁ እናቷ ጋር ደዌ አምሪ አልኩ። አምሪ ደወለችና ስልኩን ስፒከር ላይ አደረገችው። ስልኩ አይነሳም። ፌቨን ጋር ደወለች። ስልኳ ዝግ ነው። በጣም ተጨንቀን
ተጨነቅን። ደግሞ በጣም መሽቷል። 4 ሰዓት ተኩል ሊሆን ነው። የነ ፊቪ ቤት ከኛ ቤት ይርቃል። ስልኩን አውጥቼ ሚኪያስ ጋር ደወልኩ። ሚኪ አንስቶ ወዬ ሀቢቢ አለ። ፌቨን አግኝታታል አልኩ። እንቅልፍ በያዘ ድምፁ ፎንቃዋ ገረሸብህ እንዴ ያለ ምርር እያለኝ ሚኪ ፌቨን ሰላም አትመስለኝም፣ ማግኘት የምንችልበት መንገድ ካለ ንገረኝ አልኩት። በቃ ኤልዲ ጠዋት ሄዳ ያለውን ነገር ትነግርሃለች አለኝ። እስከ ጠዋት እንዴት እንደምንሆን አላውቅም። አምሪ ማጥናት ከበዳት፣ እኔም ደነዘዝኩ። ከአምሪ ጋር ተያይዘን ወደ መኝታችን ሄደን አምሪ ትንሽ ለመተኛት ሞከረችና ሀቢብ አለችኝ። እጆቼን ወደ ጉንጮቿ እየወሰድኩ ወይ የኔ ቆንጆ አልኳት። እጆቼን በእጆቿ እየያዘች ፌቨን የሆነ ነገር ብትሆንስ አለችኝ። ግንባሯን ሳምኳትና እኔ እንጃ አምሪ ተኝ በቃ አልኳት። ሁለታችንም ለመተኛት ሞከርን፣ መተኛት ግን አልቻልንም። መጨረሻ ላይ ሁለታችንም ከመኝታችን ተነስተን ከተታጠብን በኋላ ለፌቨን ዱዓ ማድረግ ጀመርን። መጥፎ ነገር እንዳያገኛት ተመኘን። ጸሎት እያደረግን ቆይተን ወደ መኝታችን ስንመለስ ደክሞ ስለነበር ተቃቅፈን የእንቅልፍን ታንኳ ተሳፈርን። የንጋት ስግደት ሲደርስ ከእንቅልፌ ባነንኩ። ሌላ ጊዜ 9 ሰዓት ነበር የምነቃው። ዛሬ በጣም ስላመሸን እንቅልፍ ይዞኝ ጠፋ። አምሪን ቀስቅሻት እኔ ወደ መስጂድ ሄድኩ። ከመስጂድ ስመለስ አምሪ ቤቱን ፏ አድርጋ ጠበቀችኝ። ቤትን በጠዋት ንቁ ማድረግ ከቤተሰቧ የወረሰችው ድንቅ ውርስ ነው። ቁርስ በልተን እንደጨረስን አምሪ እስኪ ሚኪያስ ጋር ደውልለት አለችኝ። ደወልኩ። ሚኪ ስልክ አያነሳም። አምሪ ጠዋት ፈተና ስለነበራት በጊዜ መዘገጃጀት ጀመረች። ሚኪ ጋር በድጋሚ ስደውል ስልክ አያነሳም። አምሪን ተረጋግታ ፈተናዋን እንድትፈተን አደራ ብዬ ግንባሯን ሳምኳት። እሺ ያለችና ወደ ትምህርት ቤቷ ሄደች። 3 ሰዓት ሲል ሚኪ ደወልልኝ። ሳነሳው ኤልዳና ናት። ሀቢቤ ፌቨን ሞታለች አለችኝ። ግራ እየተጋባው ሞት ማለት አልኳት። ራሷን አሰናብታለች አዝናለሁ አለችኝ። ልቤ በጣም ተሸበረ። ትናንት እንደ ቀልድ ከንፈሯን የሳምኳት ምስኪን ከንፈሯ ላይ የነበረው ልቧ ተሸርሽሮ ክብር መስሏት አብራኝ ተንከባለለች። መሳሳቴ ሲገባኝ በቃኝ ብዬ ተመለስኩ። ስመለስ ግን አብራኝ መመለስ ከበዳት። ብዙ ስቃዮችን አሳልፋ ህይወቷ ሊስተካከል ነው ስንል ስነ ልቦናዋ ተረጋግቶ እንደገና መቆም ከበደውና ተሸነፈች። የሞቷ የመጀመሪያው ምክንያት ደግሞ እኔ ነኝ። ምስኪን ፌቪ። የተሰማኝን ስሜት ስማጣሁለት በጣም ተረበሽኩ። ውስጤ ተጨነቀ፣ ቤቴ ጨነቀኝ። የግቢውን በር ከፍቼ በር ላይ ቆምኩ። ሰው በመንገዱ ላይ ይተላለፋል። ወደ ሀጂ ቤት ስዞር በሩ ላይ በኩራት ተጀንኖ የቆመውን ዛፍ ተመለከትኩት። እኔና አምሪ ነበር ነው የተከልነው። የዛኔ ሀጂ ያሉን ትዝ አለኝ። መልካምን ከዘራችሁ ነገ የምታጭዱት መልካምን ነው፣ መጥፎን ከዘራችሁትም በተመሳሳዩ ነበረ ያሉን። ይህ ዛፍ ዛሬ ትልቅ ሆኖ ጥላ ሆነ። ፌቪ ላይ የዘራሁት መጥፎ ስራዬ ደግሞ በደንብ አብቦ ህይወት አጠፋ። እኔ ማን ነኝ? መልካም ሰው ነኝ ወይስ መጥፎ? አላውቅም። ወደ ቤት ገብቼ ማሰብ ጀመርኩ። አምሪ ከፈተና ስትመለስ ከቤት አልወጣውም። ሁብዬ ፈተናው ቀላል ነበር አለችና ተጠመጠመችብኝ። አቅፊያት አለቀስኩ። እንባይን እየጠረገችልኝ ምነው ሆዴ ምን ሆንክብኝ አለችኝ። ምላሴ እየተሳሰረ ፌቪ ሞተች አልኳት። ተቃቅፈን ተላቀስን። የኔ ውድ ስትረጋጋ አባበለችኝ። እኔ ደህና ነኝ። ያቆሸሽኩት ነፍስ ግን ምድርን ለቆ ሄዷል።
ምን አለ ግን አንድ ወንድ አንድን ሴት ሲቀርብ የግንኙነታቸው መጨረሻ ምን እንደሚሆን በቅጡ መረዳት በቻለ። የተከበረችው የሴት ልጅ ላይ የምንሰራው ስህተት በፍጹም ሊፋቅ እንደማይችል ብንረዳው ምን ነበረ? ክብሯን ያጣች ሴት ተመልሳ ሰው ለመሆን በጣም እንደሚከብዳት ብንረዳ ምን አለበት? ለሰዓታት የመንፈራገጥ ደስታ ብለን የምንነጥቀው የሴት ክብር ነገ ትዳሯን ገሃነብ እንደሚያደርገው መረዳት ለምን ከበደን? በቃ አላውቅም። ወላጆቹ ሁሉ እንደ ሀጂ፣ ሴቶቹ ሁሉ እንደ አምሪ ቢሆኑ ምን ነበረ? እኔ እንጃ። ቀልድ መስሎኝ በፍቅር ዝም የለኮስኩት እሳት የተከበረውን የሰው ልጅ ሕይወት አቃጠለ። ፈጣሪ ምሕረትን ላክልኝ። የፌቪን ሞት ከሰማው በኋላ ሰላም የሚባል ነገር ከኔ ራቀ። ወንጀለኛ መሆኔን ህሊናዬ ሁሌ እያስታወሰ ያስጨንቀኛል። ጌታዬ ምረኝ ይሆን አላውቅም። ዛሬ ፌቪ መሞቷን ከሰማው 2 ሳምንት ሆነ። ቤት ሳሎን ውስጥ ተቀምጬ ተክዣለሁ። አምሪ የሆነ ተአምር መኝታ ቤቱ ውስጥ እየሰራች ይመስላል። ሳልጠራ እንዳትመጣ ብላኝ መኝታ ቤቱ ውስጥ ትንጎዳጎዳለች። ሰሞኑን አምሪ እረፍት ላይ ናት። እኔ ሐሳቤ ሁሉ ፌቨን ጋር ነው። ሰላሜ አብሯት ሳይቀበር አይቀርም። አምሪ ሙዝዝ እያለች የኔ ንጉሥ መምጣት ትችላለህ አለችኝ። መሟዘዝ ሲያምርባት እስካሁን መኝታ ክፍሉ ውስጥ ምን እየሰራች እንደሆነ ለመመልከት ወደ መኝታ ክፍሉ ሄድኩ። አምሪ ክፍሉን በሚያምር ጠረን አጥናዋለች። አልጋው የጫጉላ አልጋ መስሏል። አምሪ ጭኗን የማይዘል ቀሚስ ለማለት የሚከብድ ልብስ ለብሳለች። ደረቷና ወገቧ ተገልጧል። በዛ ላይ የሽቶው ጠረን ብቻውን ልብስ ያስወልቃል። አምሪ አልፎ አልፎ መኝታ ክፍላችን ውስጥ እንዲህ ለየት ባለ መልኩ ስናሳልፍ ደስ ይላታል። አሁን ያቺ ረጅም ቀሚስ የምትለብሰዋ ከአካሏ አንድንም ለባዳ የማታሳየው አምሪ ለባሏ እንዲህ ትዋባለች ብሎ ማን ይገምታል? ማንም። ግን አምሪ የት በምን መልኩ መልበስ እንዳለባት በደንብ ታውቃለች። አንዳንዶች ውጪ እየተራቆቱ ቤት ውስጥ ለባላቸው ሰውነታቸውን ማጋለጥ አይፈልጉም። በጣም ያስቁኛል። አንዳንዶቹ ደግሞ ሰውነታቸውን ለባላቸው አታሳዩ የተባሉ ይመስል ቤት ከባላቸው ጋርም ሆነው ሰውነታቸውን አይገልጡም። ይህ የግንዛቤ ማነስ ነው። ከባል ጋር ሲኮንማ የእርካታን ጥግ ማሰስ ነው እንጂ አምሪ በደንብ ትችልበታለች። በደንብ አምሪ ተጠግታ ሳመችኝ። ሙሉ ሰውነቴን ነዘረኝ። ግን ቅስቅስ ማለቴ ስለገባት ደረቴ ላይ እንደተለጠፈች የኔ ጣፋጭ ምን ሆንክብኝ አለችኝ። እንባዬ እየታገለኝ ሁቤ በጌታሽ ይሆንብኝ፣ ፊፈን ላይ የሰራሁትን ነገር ከጭንቅላቴ ማውጣት ከብዶኛል አልኳት። አምሪ ጉንጮቼን በጣቶቿ እየዳበሰች ሀቢቤ አንተ እኮ አሁን ተጸጽተህ ተመልሰሃል። አላህ ደግሞ የተጸጸቱ ባሮችን ሊምር ቃል ገብቷል። ወንጀልን በመላ ይምር የለ እንዴ? ምን ያስጨንቅሃል አለችኝ። አምሪን ደረቴ ላይ ለጠፍ አድርጌ እያቀፍኳት አምሪ ይሄ እኮ በእኔና በጌታዬ መካከል የተሰራ ወንጀል አይደለም፣ በእኔና በፌቨን መካከል ነው። አላህ ደግሞ ሰውየው ይቅር እስካላለ ድረስ በሰው መብት ጣልቃ አይገባም አልኳት። ሁሌም የሚቆጨኝ ልክ እንደ ሰሚራ ፌቨንንም ይቅር እንድትለኝ አለመማጸኔ ነው። አምሪ አብሽር አላህ አለ አለችና ሳላስበው አልጋው ላይ ወረወረችኝ። ተንጠራርቼ መብራቱን አጠፋው። ሌሊት ተነስተን ከአምሪ ጋር አንድ ላይ ሻወር ከወሰን በኋላ እንደተለመደው ወደ ጌታችን ተዋደቀን። እኔ ነገ ጌታዬ ለፍርድ ሁሉንም በሚሰበስበት ቀን ፌቨን ሀቢብ በድሎኛል ብላ ስትከሰኝ ከኔ ብዙም ሳልጎዳ ለሷ የምከፍለው መልካም ስራ እንዲኖረኝ ያደርግልኝ ዘንድ ጌታዬን ለመንኩት። የንጋት ስግደት ሲደርስ እኔ ወደ መስጂድ ሄጄ ሰግጄ መጣሁ። አምሪ ቤቱን ድምቅ አድርጋ ቁርስ አቀራርባ እየጠበቀች ነበረ። ቁርስ በልተን ስንጨርስ ወደ ስራዬ ለመሄድ ተነሳሁ። አምሪ ለወጣ በር ላይ ስደርስ እጄን ያዘችኝ። ወይ አልኳት። አምሪ መንገዱን ዘግታብኝ በመሐመድ ላይ ሰላትና ሰላምን አውርዳ አልኩኝ።
አምሪ መንገዱን ዘግታብኝ እየቆመች በነብያችን ላይ ሰላምታ አውርድ አለችኝ። ሙስሊሞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሞቱ እኛ ሰላም ስንላቸው መልአክ ሄዶ ይነግራቸውና እሳቸውም ሰምተው ሰላምታ ይልኩልናል ብለው ያምናሉ። እየሳኩ አላህ ሆይ በመሐመድ ላይ ሰላትና ሰላምን አውርድ አልኩኝ። አምሪ ፍልቅልቅ እያለች አሁን ነብያችን አንተ ላይ 10 ጊዜ ሰላምታ ያወርዳሉ፣ ስለዚህ ቀን የሰላም ይሆናል የኔ ፍቅር አለችና ከንፈሬን ሳመች። የአምሪ አስተሳሰብ በጣም ድንቅ ይለኛል። በሳቅ እንደታጀብኩ ወደ ስራ ሄድኩ። እያስተማርኩ አምሪ ትዝ ትለኛለች። በተለይ ትዝ እያለችኝ ስቃለሁ አንዳንዴ። ዛሬ ከሰዓቱን የምማረውም የማስተምረውም ነገር ስላልነበረ ቤት ከአምሪ ጋር ለማሳለፍ ወሰንኩ። ከቤት ስወጣ በፍቅር ስለምትሸኘኝ ተመልሼ አይኗን እስካያት እቸኩላለሁ። ሚስቶች ባላቸውን እንዴት መያዝ እንዳለባቸው ከአምሪ ሰብሰብ ብለው ቢማሩ ቆንጆ ነበረ። ወደ ቤት እንደተመለስኩ ከአምሪ ጋር አልጋ ላይ ስንደባደብ ሆዴ ላይ ተቀምጣ ጺሜን እየጎተተች ስታዝገኝ ከቆየች በኋላ ሆዴ ላይ እንደተቀመጠች ሁቢ አሪፍ ሀሳብ መጣልኝ አለችኝ እየሳኩ። የኔ ቆንጆ ምን አልኳት። አምሪ ደረቴን እንደ ቂጣ እየጠፈጠፈች ለምን ቤተሰቦቿን ይቅርታ ተጠይቃቸው አለችኝ። ሳስበው አሪፍ ሀሳብ መሰለኝ። በተራዬ ግልብጥ አድርጊያት ልክ ነሽ አምሪ፣ ቢያንስ ጭንቀቱን ያቀልለኛል አልኳት። አምሪ እንደማሰብ አለችና በቃ ወደ 11 ሰዓት እንሄዳለን አለች። አልጋው ላይ ተቀምጠን እየተጨዋወትን ካረፈን በኋላ ተጣጥቤ መስጂድ ደርሼ መጣሁ። ከ11 ሰዓት ሊሆን ሲል ከአምሪ ጋር ተያይዘን ወደ ፌቪ ቤተሰቦች ቤት ሄደን ልጃቸው እኔ በለኮስኩት እሳት ሞታ ይቅር ብለው በሉኝ ማለት ይከብዳል፣ ግን ህሊናዬን ለማጽናት ከዚህ የተሻለ አማራጭ አላገኘውም። በር ላይ ስንደርስ ልቤ በፍርሃት ተዋጠ። እንደምንም አንኳኩተን ወደ ቤት ገባን። ሰራተኛቸው በሩን ከፍታልን እየሮጠች ወደ ቤት ገባች። እናም አይናችንን ማየት ቀፈፋት ማለት ነው። ይገርማል። ቢያንስ ለምን መጣችሁ ማለት እንኳን የአባት እኮ ነው። ወደ ቤቱ ስንገባ ሰራተኛቸው ወደ ፎቅ እንድንወጣ ነገረችን። ፎቅ ላይ ወጥተን ሶፋው ላይ እንደተቀመጠን የፌቪ እናት ጥቁር የሀዘን ልብሳቸውን እንደለበሱ መጡ። አሳዘኑ። እየተቀመጡ ምን ነው ለቅሶ ለመድረስ ዘገያቸው አሉን። ሰራተኛቸው የፌቪን ልጅ አቅፋ እያባበለች አመጣችና ለሴትዮዋ ሳቀፈቻት። ህፃኗን ሳይም ባይ ከአይኔ ፈሰሰ። ወይ ስራይ፣ ምንም የማታውቀዋን ምስኪን ህፃን በራሱ እናት አልባ አደረኳት። አምሪ ያው ሀዘኑ ትንሽ ለኛ ማስደንቃይ ስለነበረ በሰዓቱ ለቅሶ የመድረሱ ወኔው አልነበረንም አለች። ሴትዮዋ ፈገግ እያሉ አንቺ ምን ታደርጊ ልጄ፣ አንቺማ የተጣላችኝን ልጄን መክረሽ አምተሽልኝ ነበረ አሉና ወደ እኔ ዞረው በቁጭት እያዩኝ ወንዶቹ ያደረጓት ነገር ነው እንጂ ሰው እንዳትሆን ያደረጋት አሉ። ከዚህ በላይ ህሊና እንዲቆስል አልፈቀድኩም። እንባይን በእጆቼ እየጠረኩ እማማ ለፌቨን እንዲህ መሰቃየትና መሞት የመጀመሪያው ጥፋተኛ እኔ ነኝ። የማይሆን ተስፋ ሰጥቼ ልቧን አሸፈትኩት። ሲከፋም ክብሯን አቆሸሽኩ። ከወንጀሌ ስጸጸት ግን እሷን መመለሱ ከበደኝ። አምሪ ከእናንተ ጋር እንድታስታርቃት ያደረኩትም ጸጸቱ ስለከበደኝ ነበረ። ግን ህይወቷ ሊስተካከል ነው ስንል በመሃል ላትመለስ ሄደች። ምን እንደምን አላውቅም፣ ይቅር ይበሉኝ አልኳቸው። ሴትዮዋ እንባ እየተናነቃቸው ፌቨን እኮ ለእኔ 9 ወር ተሰቃይቼ ያረገዝኳት አምጬ የወለድኳት ልጄ ናት። በየቀኑ በስስት ነበር ያሳደግኳት። ታዲያ የአይኔን ማረፊያ ነጥቀኸኝ በቀላሉ ይቅር እምልህ ይመስልሃል አሉ። ግራ ገባኝ። ታዲያ ይቅርታዋን ለማግኘት ምን ማድረግ ይኖርብኝ ይሆን? ምናልባት መቀጮውን ብጠይቅስ? ቅዝቅዝ ባለ ድምፅ መቀጣት ካለብኝ ልቀጣ፣ እኔ ጸጸቱን አልቻልኩም አልኳቸው። ትንሽ ዝም አሉና እንግዲያውስ ልቀጣ ካልክ ያዝ የፌቨንን ልጅ አሉና ልጅቷን እየሰጡኝ
እኔ በስስት ያሳደግኳትን ልጅ አይደለ የነጠቀኝ? አሳድጋትና 17 ዓመት ሲሞላት ለእኔ ትመልስልኛለህ አሉኝ። ልጅቷን እንዳቀፍኩ አምሬን ዞር ብዬ አየኋት። ፈገግ ብላ አብሽር እናሳድጋታለን አለችኝ። የፌቪ እናት ወደ አቀፍኳት ሕፃን እያዩ ታዲያ በእንክብካቤ አሳድጓት እሺ፣ ስሟ የአብስራ ነው፣ ሃይማኖቷን ለማስቀየር እንዳታስቡ፣ እሁድ ሁሌም ቤተ ክርስቲያን ይዛችኋት ሂዱ አለችን። ለተቃራኒ ሃይማኖት መሪ በጣም ከባድ ቢሆንም ምንም አማራጭ ስለሌለን መስፈርቱን ለመቀበል ወሰን። ሌላ መስፈርት ሳትጨምርብን ለመውጣት አስቤ በቃ ማማ እየመጣን እንጠይቆታለን ደህና ይሁኑ ብዬ ልሰናበት ስል ከበስተጀርባችን የነበረው በር እየተከፈተ አንድ ሴት ከመጠን በላይ መጸጸትህን አረጋግጫለሁ፣ ይቅር ብያለሁ ሀቢቤ አለች። ድምፁን ወደ ሰማንበት ስንዞር ያየነውን ማመን ከበደን። ሕፃኗን እንዳቀፉ ከመቀመጫዬ ብድግ አልኩ። አምሪ ድንጋጤ ውርር አድርጓታል። እናትየው እየሳቁ የለበሱትን ጥቁር ሻሽ ፈተው ጣሉት። ድምፁ የፌቨን ነበረ። እውነት ግን ፌቨንን እያየኋት ነው ወይስ መንፈስ የሚባለው ነገር እውነት ነው? ድምፁ የፌቨን ነበረ። እውነት ግን ፌቨንን እያየኋት ነው ወይስ መንፈስ የሚባለው ነገር እውነት ነው? ፌቨን ፈገግ እያለች እንዳለች አጠገቤ ቆመችና ሕፃኗን እየተቀበለችኝ እናቴ ትወና ላይ እንዴት ናት አለችኝ። አላምንም ፌቨን በህይወት አለሽ አልኳት። አምሪ ከመቀመጫዋ ተነስታ ነካቻት። እውነት መሆኑን ለማረጋገጥ ብላ መሰለኝ። አምሪ ደስታዋን መቆጣጠር ከብዷት እያለቀሰች ፌቪ በህይወት አለች አለችና ተጠመጠመችባት። ሰራተኛዋ እየሳቀች ገብታ ተቀመጠች። ለካ በር ከፍታልን የሮጠችው እናትየው ለድራማው የሚያስፈልጋትን ልብስ እንድትቀይርና ፌቪ እንድትደበቅ ለማድረግ ነበረ። የሆነች ብሽቅ ድንዝዝ እንዳልኩ ሶፋው ላይ ዘፍ አልኩ። ፌቪ ስትቀመጥ ማለት ይሄ ሁሉ ነገር ድራማ ነበር አልኳት። እየሳቀች የማየ ስራ ነው፣ እሷ ናት ሰውን አፈቀርኩ ብለሽ ራስሽን አትጉጂ፣ ብትሞች እንኳን ይረሱሻል እንጂ ዞር ብለው አያዩሽም ብላ ልታሳምነኝ አምሪያ ጋር ቴክስት እንዳደርግ ያደረገችኝ። እማዬ ጋር ስትደውሉ መኝታ ክፍሉ ተቀምጠን እያየነው ስንስቅ ነበረ። ኤልዳና ጠዋቱን ለማጣራት ስትመጣ እማዬ አራስ ነብር መስላ አባረረቻት። እሷ ደግሞ እማዬ ስታባራት ያለቻትን ለእናንተ ነገረቻችሁ። እነ ሚኪም ለቅሶ ሊደርሱ ሲመጡ ከበር ተባረሩ። እማዬ እውነቷን ነበረ፣ ይቅርታ ፈልጋችሁ እንጂ እኔ ናፍቃችሁ አልመጣችሁም አለችኝ። እኔ ይሄ ጌታዬ እኔን ንጹሕ ለማድረግ የሰራው ንጹሕ ተአምር እንደሆነ እየተሰማኝ ነው። እናትየው እየሳቁ ልጄን ገደልክብኝ ብዬ ልጄን የምመርቅልህ ይመስልሃል አሉ። ምን አይነት ቲያትረኛ ቤተሰብ ነው! ጭንቀቴ ሁሉ ትቶኝ ጠፋ። ፈገግ እንዳልኩ ፌቨን ለሁሉም ነገር ይቅርታ አልኳት። እየሳቀች ህይወቴን ሰጥቼ ይቅርታዬን መስጠት እንኳን አይከብደኝም፣ ስለተጸጸትክ ይቅር ብያለሁ አለችና ትኩረቷን ወደ እኔና አምሪ እያደረገች ባይሆን አንድ ነገር ታግዙኛላችሁ አለችኝ። በጣም ደስ እያለን እኔም አምሪም እኩል ምን አላት እንደኔ የማይሆን ህይወት ውስጥ በፍቅር ስም የተጣዱ ሴቶችን ለመርዳት ስልጠና የሚሰጥበት ትንሽዬ የእድር ፍቃድ ያላት ክበብ ነገር ለመመስረት ይህን 2 ሳምንት ፕሮፖዛል ስቀርጽ ነበረ እና ሀቢቤ ስልጠና ብትሰጥልኝ፣ አምሪ ደግሞ አብረን ክበቡን አሳድገን እህቶቻችንን እንድንታደግ አብረን ክበቡን ብናስተዳድረው ምን ይመስላችኋል አለችን። በጣም ደስ እያለን ጥያቄዋን ተቀበልናት። ትንሽ ከተጨዋወትን በኋላ ተሰናብተን ልንወጣ ስንል የአብነት ጉዳይ ትዝ አለኝና የልጅሽ አባት ነገር እንዴት ሆነ አልኳት። ፌቪ የሀፍረት ሳቅ ሳቀችና በዚህ ሳምንት ከክፍለ ሀገር ይመጣል፣ ያው ለልጅቷ ስል አብሬው ለመኖር ወስኛለሁ አለችኝ። ያው ቢያንስ ልጅቷ አባቷን ማወቋ በራሱ መልካም ነው።
ፌቪ ያሰበችው የተቀደሰ ሐሳብ ያለውን ክበብ በመመስረቱና በማሰልጠኑ ልናግዛት ተስማምተን ወደ ቤት ተመለስን። የፌቪ ህይወት ላይ የሰራው ስህተት ተፍቆ እንደ ድሮ መሆን ባትችልም ይቅርታዋ ሰላሜን መልሰው። የሴት ልጅ ክብሯ ከተገፈፈ በኋላ ሊመለስ አይችልም። ፌቪ ብዙም የማትወደውን ሰው ከሱ በመውለዷ ምክንያት ልታገባው ነው። ብቻ ግን የማይታፈስ ነገር ከፈሰሰ ምንም ለማፈስ ቢለፋ እንኳን ሳይታፈስ ከመሬት ከመቅረት ውጭ ሌላ መፍትሄ የለውም። ፈጣሪ ልብ ይስጠን። የትውልዱን የደነዘዘ አእምሮ በችሮታው ማሰብን ይግጠመው። ስህተት ከመስራት ይጠብቀን። አሜን። ሕይወት ይቀጥላል፣ እስትንፋስ ግን ይቆማል። ሕያው ሆኖ ለዘላለም በምድር የሚኖር ሰው የለም። በልብ ውስጥ ግን ጥሩም መጥፎም ይኖራል። ቤተሰቦች በአራት ክፍል እንግዲህ ይዘን የቀረብንላችሁ ስህተቴ በእውነተኛ ታሪክ ላይ የሚያጠነጥነው የፍቅር ታሪካችን የነበረን ቆይታ ምን ይመስል ነበረ? እንግዲህ ታሪኩ ተጠናቋል። ከታሪኩ ትልቅ ትምህርትና ጠቃሚ ነገር እንዳገኛችሁ አልጠራጠርም፣ ተስፋም አደርጋለሁ። በቀጣይ በሌላ አዲስ ታሪክ እመጣለሁ። ቪዲዮውን ሼር፣ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁ አመሰግናለሁ። ከታሪኩ ምን ተማራችሁ? አስተያየታችሁን በኮሜንት መስጫው ላይ እጠብቃለሁ። መልካም ጊዜ ይሆንላችሁ። አመሰግናለሁ። ይህ ሶሎ ቲዩብ ነው።